ሃይሚና ብሩክ ጎኗ ሰው ያስፈልጋታል። የማይሆን አንድ ተራሶ የፈለገውን አለ ተብሎ እንዲህ እሷ ላይም መቀየር ይደብራል። ኖ አሁን እኮ አባቴ አንተ አሁን በዚህ ሰዓት አስታረቅኩ ብለህ እያጣላህ ነው። አልገባህም መሰለኝ ፍፄ፣ የምሬን ነው። እያጣላህ ነው። አልገባህም እንዴ የምታወራው ነገር? እንዴ ለአንድ ተራሰው ተብሎ የሃይሚን ህይወት ኖ የሁለቶችም ህይወት ነው፣ ያንዳቸው ህይወት አይደለም። እዚህ ላይ ያንዳቸው ህይወት አይደለም ያለው፣ የሁለቶችም ህይወት ነው ያለው። የብሩክና የሃይሚ ነው፣ አንድ ናቸው። እንዴ ምን ሆነሃል አንተ? ተረጋጋ፣ የምሬ ነው ተረጋጋ። የባሰ ልጅቷ ላይ ያልሆነ ኢሜጅ አትፍጠርባት። የምሬ ነው ፍፄ፣ በይሰሙ በጣም እያበሳጨኝ ነው። ያልሆነ ኢሜጅ ነው እየፈጠርክባት ያለው። ብሩኬ ምን ያክል እንደሚወዳት እንደሚያፈቅራት ታውቃለህ። በቃ ለሷ ሲል ነው ይሄን ነገር ያደረገው። በቃ ሆነ እኮ። አሁን ከዚህ በኋላ መፍትሄን መታሰብ ያለበት እንጂ ያልሆነ ነገር እዚህ ውስጥ መክተት ምንም ጥቅም የለውም። ለአንተም ምንም ጥቅም የለውም። በቃ ልጅቷን ነው የምትጎዳት። እንደዚህ በምታወራው እንደዚህ በምትነግራት ነገር ሃይሚ መጎዳት የለባት። እንደዚህ ስላልካት ብቻ ትጎዳለች። ብሩኬ ስላደረገው ይሄን ነገር አይደለም የምትጎዳው፣ እንደዚህ ስለምትናገር ብቻ ትጎዳለች። በቃ ይሄን ነገር ማወቅ መቻል አለብህ። አንተ ወንድ ልጅ ነው፣ የወንድ ልጅ ስሜት ስላልገባ ግን ግራ ገብቶኛል። የምሬ ነው ግራ ገብቶኛል። ሃይሚ ፕሊስ ተረጋጊ፣ እባክሽ ተረጋጊና ነገሮችን በተለየ መልኩ ለማየት ሞክሪ ፕሊስ። የምሬን ነው ፕሊስ። መፍትሄ አይታጣም፣ ከታሰበበት መፍትሄ አይታጣም። የትም ቢሆን ይወጣል ፋሚሊ። የምሬን ነው ነግራችሁ። አንዱን ችግር ሳይፈታ ሌላ ችግር ላይ ጨምርብኛል እንዴ? ትንሽ አይከብደውም? በሚስትና በርስት ቀልድ የለም ሲባል ሰምታችሁ ታውቃላችሁ አይደል? ወንድ ልጅ በቃ እንዴ ከተበሳጨ እንደዚህ ነው የሚያደርገው። ይህንን ነገር አምናችሁ መቀበል አለባችሁ፣ ሴቶች ብትሆኑ ማለት ነው። በቃ ይህ ወንድ ልጅ ምን ያክል ፕሮቴክቲቭ እንደሆነ ማሳየት ይፈልጋል። እሱ ማሳየት ይፈልጋል ፋሚሊ። የምሬን ወንድ ይህ የወንድ ልጅ ባህሪ ነው፣ የወንድ ልጅ ባህሪ ነው። በቃ እንደዚህ ያልሆነ ነገር ያልሆነ ሰው ምናምን መጦ ሪያክት እንዲያደርግባት የራሱ ፍቅረኛ ላይ መጦ አንድ ሰው እንዲገላምጣት ያልሆነ ነገር እንዲናገራት ያልሆነ ነገር እንዲያወራም አይፈቅድለትም ወንድ ልጅ። የምሬን ነው ነግራችሁ። በቃ ወንድ ሴት ልጅ ሲወድ ከልቡ ነው፣ እንደዚህም ነው ሊያደርግ የሚችለው። በቃ ይህንን ነገር ማመን መቻል አለብሽ ሃይሚ። ላንቺ ብሎ እንዳደረገውን ባተረሽው ጥሩ ነው። የምሬ ነው። ይህንን ነገር እዚህ ሪስክ ውስጥ የገባ ላንቺ ብሎ ነው አይደለ? ስለሚወድሽ ስለሚያፈቅርሽ ነው እዚህ ሪስክ ውስጥ የገባው እንደዚህ ያደረገው። ስለዚህ ይህንን ነገርም አንደርስታንድ አድርገሽ ነገሮችን ከዚህ በኋላ ምን ማድረግ እንዳለባችሁ ነው ማውራት ያለባችሁ። በተረጋጋ መንፈስ ምን ማድረግ እንዳለባችሁ ማውራት አለባችሁ። በቃ ካላወራችሁ እናንተ ከመሃላችሁ ያለውን ሰው አስወጥታችሁ ነው ማውራትም ካለባችሁ የምታወሩት። እዚህ ጋር የሚመጡት ሰዎች የባሰ ነው እናንተን እያጣሏችሁ ያሉት፣ እያጣሏችሁ ነገሩን እያወሳሰቡት ያሉት ካጠገባችሁ ያሏችሁ ሰዎች ናቸው። በቃ ሌላ ሰው አይደለም። ሌላ ምንም ሊባል አይችልም። ሰው ሳታስገቡ ማውራት መቻል ልመዱ። የምሬን ነው። ሰው ሳታስገቡ አውሩ እስኪ። ሰላም ይመጣል እኮ ሁለታችሁ ቢያንስ ሁለታችሁ ብቻ ብትገናኙ ብትመላለሱም ይሻላል ሌላ ሰው ከሚኖር። አብረው ነበር አንተ ፍራቴ ፍፄ ለምንድን ነው የምታቀሳስረው? የምሬን ነው። እኔ እያናደድከኝ ነው ፍፄ። ለምንድን ነው የምታቀሳስረው እንደዚህ? እንዴ የባሰ ችግር ውስጥ ማስገባት ነው እንዴ አንተ አላማህ ራሱ? እኔ ግራ እያጋባኝ ነው። የምሬን ነው። እያደረክ ያለው ነገር ማቀሳሰር ይባላል ካላወቀው። ማቀሳሰር እንዴ እንደዛ ነው እያደረክ ያለው። አብራችሁ ነበራችሁ ስትደበድቡት ስትመቱት፣ ልትወቅሳችሁ ልትደበድባቸው ነው እንዴ የምትሄደው? እንዴ ልታወሩ ነገሩን ለመፍታት እንጂ እንደዚህ መነጋገር ምንድን ነው የሚጠቅማችሁ? ምንም እኮ የሚጠቅም ነገር የለም። የምሬን ነው። ይኸውላችሁ አሁንም ደግሜ እናገራለሁ፣ የጨረቃ ፋሚሊዎች የምሬን ነው። በመሀላችሁ ያሉትን ሰዎች ካላስወገዱ ብሩክና ሃይሚ ሰላም ማድረግ በጣም ከባድ እንዴ። እሺ አሁን ምን እንዲፈጠር ነው እንደዚህ እያልክ ያለው ነው? እኔ ፍፄ ግራ እያጋባኝ ያለው ይሄ ነው። በቃ ለምንድን ነው አንተስ ተረጋግተህ በስነ ስርዓት ማውራት የማትችለው? ማን እንዲረጋጋ ነው? አንተ ታዛቢው ካልተረጋጋና ካላዋራሃቸው ማን መጥቶ ያረጋጋቸው እነዚህ ልጆች? እንዴ አያችሁ አይደለ ፋሚሊ? እኔ ምንድን ነው እያልኩኝ ያለው? በቃ እያቀሳሰረ እኮ ነው፣ ሌላ ምንም አይደለም። ይሄ መቼም ለሰላም አይደለም የተኬደው። እንዴ ለሰላም ሲሆን እኮ እንደዚህ አይደለም የሚኬደው ሰው ቤት። እንዴ የምሬን ነው። አንገት ግን ደፍተህ በሰነ ስርዓት ቀስ ብለህ እኮ ማውራት ያለብህ ፍፄ። እንደዚህ ኃይለ ቃል እያወራ እየሰነዘርክ አይደለም። ይኸው በቃ ተጣላችሁ። እሺ ምን ይፈጠር ከዚህ በኋላ? ምንድነው? ምን ሰላም ይመጣል ብላችሁ ታስባላችሁ? ከዚህ በኋላ እንደዚህ ድብድብ ከገጠሙ በኋላ የማይሆን ነገር እኮ ነው።
ልጅ ይሆናሉ። የመጡት ራሱ ልጅ ናቸው። የምሬ ነው። የመጡት ራሱ ገና ጭንቅላታቸው አልበሰሉም። እንዲህ አልበሰላችሁም። ፍፄም አንተኛውም አልበሰላችሁም። የምትደባደቡት የምሬ ነው። እናንተን ብሎ አስታራቂ እናንተ በቃ መጣሁን ፍፄም ቢሆን ልታስታርቅ ያም እንትን ሊል እንዲህ አይደብራችሁም? በእናታችሁ የባሰ የሰውን ህይወት እንደዚህ የምታመሳቀቅሉት ምን አለት? እናንተ ቢያንስ ተረጋግታችሁ ልጆቹን ብታረጋጓቸው። የእናንተው ባሰኩ ከብሩኬና ከሃይሚ እኮ የእናንተው ባሰኩ። እንዴ ማንን ተው እንበል? እናንተ እንደዚህ የምትሆኑ ከሆነ ማን መጦሽ ይሄንን ህይወት ሰላም ያድርገው? ማን ሰላም ያድርገው? እንዴ ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ነገር ተፈጥሯል። ማንም የማያምነውን ነገር ተፈጥሯል። እሱን አብረን እናያለን። ቀጥታ ወደ ቪዲዮ እናልፋለን። ሃይሚና ብሩኬ ይለያዩም? ሃይሚና ብሩኬ ዳግመኛ አንዱ ነው እናያቸዋለን? ፍቅሩ ነው እናያቸዋለን? የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁ ውስጣቸው። ቀጥታ ወደ ቪዲዮ እናልፋለን። ስማኝ፣ እኔ ስለ ብሩኬ ማሰብ አቁሜያለሁ። በቃ ተስፋ ቆርጫለሁ። ብሩኬ የሆነ ነገር ቢሆን ብሩኬ የሰው ጎርቶ ቢታሰር ምናምን በቃኝ፣ በሱ ጉዳይ ተስፋ ቆርጫለሁ። ግን እኔ ራሴ ሃይሚ ለምን አሁን እኮ እዚህ ጋር ለራሱ ብሎ አይደለም ይሄን ነገር እያደረገ ያለው። የምሬን ነው። አንዳንድ ጊዜ ለራሱ ብሎ አይደለም አሁን እዚህ ላይ እያደረገ ያለው ብሩኬ። በቃ ላንቺ ነው፣ ሌላ አይደለም። በቃ አንቺን የሚነካበትን ሰው እንዲህ ነው ሊያደርገው የሚችለው። ይሄን እኮ አዲስ ነገር አይደለም፣ ያየነው ከዚህ በፊት ነገር ነው። ከዚህ በፊት የመጣችሁበት አመጣጥ ይናገራሉ። ስንት ሰው ጋር ባንቺ ምክንያት ተጣልቷል። ባንቺ ምክንያት ስንት ሰው ጋር ተደባድቧል። ባንቺ ምክንያት ስንት ችግር ውስጥ ገብቷል ብሩኬ። የምሬን ነው። ይሄ ደግሞ እንደ ውለት አይደለም፣ ግዴታውን ነው እየተወጣ ያለው ብሩኬ ብዬ ማስበው ፋሚሊ። የምሬን ነው የምነግራችሁ። ይሄ ምናልባትም አንዳንድ ሰዎች ስህተት ነው ቢላ ልትሉን ትችላላችሁ። ነገር ግን ሴትን ልጅ መንከባከብ፣ ሚስቱን ፍቅረኛውን መንከባከብ ግዴታ ነው። የአንድ ሰው ግዴታው ነው። ገብቷችኋል አይደለ? እና እኔ እንጃ ብቻ የእሱ ብቻ ኃላፊነትም ደግሞ አይደለም። ሃይሚም ልትረጁ ይገባል። ሃይሚም ተረጁ ከቻልሽ። ማትረፍ ፈልጋለሁ። ገባ አይደለ? ራሴን ማዳን ፈልጋለሁ። ይሄ ነገር እኔ ላይ ነው ችግር የሚፈጥረው። ማን ነው እሺ? ነገ እኔ የሆነ ነገር በሆን ተጠያቂው እንዴ? ብሩኬ እያለ አንቺ ምንም አትሆኝም። ብሩኬ እያለ እኔ አስረግጬ እነግርሻለሁ ሃይሚ ምንም አትሆኝም። ቅጣት ታክል የሚነካሽ ሰው አለ ብዬ አላስብም። ብቻ እናንተ ሰላም ሁኑ። ማን መጥቶ እንደሚነካሽ ታይዋለች። በቃ ፍቅረኛ ያላትን ባል ያላትን እንደዚህ ጭራሽ ደግሞ እንደዚህ ሳክሪፋይስ የሚከፍልላትን ወንድ ማን አባቱ ነው የሚናገራት? ማን አባቱ ነው ዞር ብሎ የሚያያት? የምሬ እንደምነግራችሁ ይህንን ነገር አስረግጬ ማንም ሰው ማንም ወንድ ልጅ እንደዚህ ፕሮቴክት የሚያደርጋትን ፍቅረኛና ባል ካላት ማንም ዞር ብሎ እንደማያያት ነው የምነግራችሁ። ዞር ብሎ ያያት፣ በስህተት አይመኛትም ሁሉ ማለት። ምክንያቱም በቃ ያስፈራል እኮ የብሩኬ ግርማ ሞገስ ያስፈራል እኮ ፋሚሊ። የምሬን ነው ያስፈራል። አብረው ነበር አንተ ስራቴ ፍፄ ለምንድን ነው የምታቀሳስረው? የምሬ ነው። እኔ እያናደድከኝ ነው። ፍፄ ለምንድን ነው የምታቀሳስረው እንደዚህ? እንዲህ የባሰ ችግር ውስጥ ማስገባት ነው እንዲህ አንተ አላማህ ራሱ። እኔ ግራ እያጋባኝ ነው። የምሬ ነው። እያደረክ ያለው ነገር ማቀሳሰር ይባላል ካላወቀው። ማቀሳሰር እንዲህ እንደዛ ነው እያደረክ ያለው። አብራችሁ ነበራችሁ ስትደበድቡት ስትመቱት፣ ልትወቅሳቸው ልትደበድባቸው ነው እንዴ የምትሄደው? እንዲህ ልታወሩ ነገሩን ለመፍታት እንጂ እንደዚህ መነጋገር ምንድነው የሚጠቅማችሁ? ምንም እኮ የሚጠቅም ነገር የለም። የምሬን ነው። ይኸውላችሁ አሁንም ደግሜ እናገራለሁ፣ የጨረቃ ፋሚሊዎች የምሬን ነው። በመሀላችሁ ያሉትን ሰዎች ካላስወገዱ ብሩክና ሃይሚ ሰላም ማድረግ በጣም ከባድ እንዴ። እሺ አሁን ምን እንዲፈጠር ነው እንደዚህ እያልክ ያለው ነው? እኔ ፍፄ ግራ እያጋባኝ ያለው ይሄ ነው። በቃ ለምንድነው አንተስ ተረጋግተህ በስነ ስርዓት ማውራት የማትችለው? ማን እንዲረጋጋ ነው? አንተ ታዛቢው ካልተረጋጋና ካላዋራሃቸው ማን መጥቶ ያረጋጋቸው እነዚህ ልጆች? እንዲህ አያችሁ አይደለ ፋሚሊ? እኔ ምንድን ነው እያልኩኝ ያለውን በቃ እያቀሳሰረ ነበር። እያቀሳሰረ እኮ ነው፣ ሌላ ምንም አይደለም። ይሄ መቼም ለሰላም አይደለም የተኬደው። እንዲህ ለሰላም ሲሆን እኮ እንደዚህ አይደለም የሚኬደው ሰው ቤት እንዴ። የምሬን ነው። አንገት ግን ደፍተህ በሰነ ስርዓት ቀስ ብለህ እኮ ነው ማውራት ያለብህ ፍፄ። እንደዚህ ኃይለ ቃል እያወራህ እየሰነዘርክ አይደለም። ይኸው በቃ ተጣላችሁ። እሺ ምን ይፈጠር ከዚህ በኋላ? ምንድነው? ምን ሰላም ይመጣል ብላችሁ ታስባላችሁ? ከዚህ በኋላ እንደዚህ ድብድብ ከገጠሙ በኋላ
የማይሆን ነገር እኮ ነው። ድጋሚ የባሰ ዝም ብለው ምንድን ነው የምትለው? እሺ ነው ክረፍ ረፍ ሰላሙን አሰጡትም እንዴ? ሄኖክ ረፍ ሄኖክ በእግዚአብሔር ልጅ ይሆናሉ የመጡት ራሱ ልጅ ናቸው። የምሪ ነው የመጡት ራሱ ገና ጭንቅላታቸው አልበሰሉም። እንዲህ አልበሰላችሁም። ፍፄም አንተኛውም አልበሰላችሁ የምትደባደቡት። የምሪ ነው እናንተም ብሎ አስታራቂ እናንተ በቃ መጣሁን ፍፄም ቢሆን ልታስታርቅ ያም እንትን ሊል እንዲህ አይደብራችሁም? በእናታችሁ የባሰ የሰውን ህይወት እንደዚህ የምታመሳቀቅሉት ምን አለት? እናንተ ቢያንስ ተረጋግታችሁ ልጆቹን የምታረጋጓቸው። የእናንተው ባሰኩ ከብሩኬና ከሃይሚኩ የእናንተው ባሰኩ። እንዲህ ማንን ተው እንበል? እናንተ እንደዚህ የምትሆኑ ከሆነ ማን መጦሽ ይሄንን ህይወት ሰላም ያድርገው? ማን ሰላም ያድርገው? እንዲህ ስነ ስርዓታችሁ እናንተን ማስታረቅ እንግባ ደግሞ ብለን እናንተን ማስታረቅ እንግባ ደግሞ ሃይሚና ብሩክ የገቡበት ችግር ብሶ ከነሱም ብሶ ደግሞ እናንተን ማስታረቅ እንግባ። እንደዛ ነው እንዴ? አረ በመድኃኒዓለም አረ ተረጋጉ። አረ ትልቅ ናችሁ። አረ ተው ጺም አወጣችኋል። ነጭ ጺም ነው የቀራችሁ። ሽበት ማውጣት እኮ ነው የቀራችሁ። እናንተ ሰዎች ተረጋጉ እንጂ እንደ ሕፃን ልጅ አትሆኑት እንዴ። ማን የመታው? እኔ ነኝ የመታሁት። እሺ ምን እኔ ነኝ የመታሁት? ምን አገባችሁ? እኔ ነኝ። አሁን እኮ እዚህ ጋር እኮ ማናችሁን እናዳምጥሽ? ማንናችሁን እናዳምጥ? ብሩክን እናዳምጥ፣ ፍፄን እናዳምጥ፣ ሄኖክን እናዳምጥ፣ ሃይሚን እናዳምጥ። የትኝ ማናችሁን እናዳምጥሽ እንዴ? ሁላችሁም እኮ አግሬሲቭ ናቸው። በዛም በዚህም ማናችሁን እናዳምጥ እንዴ? እንዲሁ እንደ ትልቅ ሰው ማውራት መቼ ነው እንደ ትልቅ ሰው የምታወሩት? ቁጭ ብላችሁ አረ በእናታችሁ አረ ተው እናንተ ቢያንስ ተስማሙ። አረ እናንተ ቢያንስ ተስማሙ። ሌሎቻችሁ ጨረስን አይደሉኝ? ብሩክ ተረጋጋና ያለውን ነገር ለመፍታት ሞክር። እንደዚህ በመሆን ምንም የሚገኝ ነገር የለም፣ የሚመጣም ነገር የለም። የምሬን የሚመጣ ነገር የለም። በቃ እንደዚህ ስለሆናችሁ ምንም ቅንጣት ታክል የምትፈጥሩት ነገር የለም። ተረጋጉና ተረጋግታችሁ ለማውራት ሞክሩ። እንዲናናቀኝ አልፈልግም። ዋጋውን ነው የሰጠሁት። ምን ደበረሽ? እኔ ለምን ይደብረኛል? ዋጋውን ነው የሰጠሁት አይደል? እንኳን ሰጠው እንዲህ ወይኔ አልቻልኩም። ፋሚሊ እዚህ ጋር አልቻልኩም። እንዲህ ብሩኬ ይመጂ እንኳን በቃ እንኳን የሆነ ሆነ አለቀ። በቃ ከዚህ በኋላ ሰላም ሁኑ። እስኪ አባካችሁ ሰላም ሁኑና እኛንም ሰላም ስጡን። እንዲህ ሰላም እኮ ካየን በጣም ረጅም ጊዜ እየሆነን ነው። እስኪ እናንተ ቢያንስ ተደማመጡ፣ ተረጋጉ። ብሩኬ ፕሊስ ተረጋጋ፣ ሃይሚም ተረጋጊ። ቁጭ ብላችሁ በስነ ስርዓት እነዚህን ሰዎች አስወጧቸውና ሄኖክንና ፍፄን አስወጧቸውና ብቻችሁን እስኪያወሩ። ብቻችሁን የምሬን ብቻችሁን እስኪያወሩ። በእናትህ ና በቃ በትራስ መደባል። እነዚህ ማንቆ ያሳንቁኝና ድፍት ነው የሚሉኝ በእነዚህ ልጆች። ኧረ ተው እንዲህ እኛ መጠን እንገላግላችሁ። እሺ እኛ መጠን እንገላግላችሁ። ኧረ ተው ትንሽ ቢያንስ ተረጋጉ። ኧረ ተው እንደ ሕፃን ልጅ አትደባደቡ በትራስ። ኧረ ተው እንዴ! እሺ እኔ ምን ልል አልችልም። ፋሚሊ አሁን ብናገር ተናጋሪ እባላለሁ። እሺ እኔ ላንቺ ብዬ ነው እሺ ከሱ ጋር የጣለሁት። አያችሁ አይደል ፋሚሊ፣ አያችሁ አይደል? እኔ ምን ብያችሁ ነበር ቅድም? ሃይሚ ላንቺ ሲል ነው ይሄ ልጅ ትልቅ ቻሌንጅ ውስጥ የገባው፣ ትልቅ የሆነ ሪስክ ውስጥ የገባው ላንቺ ሲል ነው። ይህን ነገር አትርሺው ስል ነበረ። ትዝ ይላችሁ ከነበር እርግጠኛ ነኝ ነግራችሁ። በቃ ይሄ ነው ብሩኬ ማስከበር ይፈልጋል። ማስከበር፣ ራሱን ማስከበር፣ ሚስቱን ማስከበር ይፈልጋል። ማናቸውም መጥቶ እንደ ልቡ እንዲያወራበት አፉን እንዲከፍትበት አይፈልግም። በቃ ሁሉም ሰው የማይፈልገውን ነገር ነው። ገብቷችኋል እዚህ ላይ ሆኖ። ስለዚህ በቃ የሆነው ነገር ሆኗል። ፕሊስ ሶሉሽኑ ይሻላችኋል። ስነ ስርዓቱ እንዲይዝ ነው። እሺ ጣለው ልቀቀኝ። ስሚኛ ስነ ስርዓቱ እንዲይዝ ስሜታችሁ ምንም አይመለከትም። እና እንዴት ነው እና ፖሊስ ጣቢያ ሄዶ ያመለክት ፋሚሊ። የምሬ ነው። ፖሊስ ጣቢያ ሄዶ ያመለክት ነገር እኔ እኮ የምሬ ነው። አሁን ብሩኪ ሚስቴን እንትን እያለብኝ ነው ምናምን ነገር ብሎ አያመለክት። በዛ መልኩ ነው እንዴ የሚፈታው? አይፈታውም። እንደዛ
የማይባል ነገር ነው። ሂዶ ዋጋውን ይሰጠዋል። ልኩን እንዲህ የምሬን ነው። በቃ ከዚህ በኋላ ያለውን ነገር እስኪ ተረጋጉና አስቡት። መፍትሄውን እባካችሁ እንዲህ እናንተ ኧረ ተው አይ እየፈጩ ጥሬ ያለ ነገሩ ሁሉ የባሰ ድብልቅልቅ ወጦ ቁጭ አለ። ፋሚሊ እንግዲህ ምንም ማድረግ አይቻል። ሰላማችሁን በመሃላችሁ ያምጣ ፈጣሪ፣ በመሃላችሁ ላይ ይግባ። ሌላ ምንም ልል አልችልም። የምሬ ነው። ብሩክና ሀይሚ ዳግመኛ አንድ ላይ ሆነው ተታርቀው እናያቸዋለን። ሰላም ሆነው ፍቅር ሆነው እናያቸዋለን የምትሉ ሰዎች ላይክ እያደርጋችሁ ኮሜንት ላይ ሀሳብ አስተያየታችሁ ስጧቸው። ይመለከቱታል። ፋሚሊ የምሬ ነው። ይመለከቱታል፣ ያዩታል። በደንብ ነው የሚያዩኝ። አስረግጬ እናገራለሁ። እንግዲህ የዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ድረስ መልካሙን እመኝላችኋለሁ። ባይ